ቢስሚላህ ወሰላቱ ወሰላሙ ዓላ ረሱሊላህ። ሱረቱል ፈጅር። አልፈጅር ማለት ጎህ ማለት ነው። የሱቢህ ሰላት የሚገኝበት ልዩ ወቅት ማለት ነው። አዑዙ ቢላህ ሚነ ሸይጣን ረጂም። አዑዙ እጠበቃለሁ፣ ቢላህ በአላህ፣ ሚነ ሸይጣን ከሰይጣን፣ አረጂም ከአላህ እዝነት ከተባረረው። ቢስሚላህ ራሕማን ራሒም። ቢስሚላህ በአላህ ስም፣ አራሕማን እዝነተ ሰፊ በሆነው፣ አራሒም ሩህሩህ በሆነው ጌታ። ወልፈጅር እንደምታይዋት ዋው ምንድናት? መማያ ፊደል ናት። አልፈጅር ማለት የሱቢህ ሰላት ያለችበት ጎህ ማለት ነው። ስለዚህ ወልፈጅር በጎህ እምላለሁ አለ አላህ። ወለያሊን በሌሊቶች ደግሞ እምላለሁ፣ ዓሽሪን ቁጥራቸው 10 በሆነ እነማናቸው? የረመዳን የመጨረሻዎቹ 10 ሌሊቶች ሲደመር የዙል ሂጃ ደግሞ ሐጅ የሚፈጸምበት የመጀመሪያዎቹ 10 ቀናቶች። ጥሩ። ወሸፍዒ ወልወትር ዊትር ማለት ነጠላ የሆኑ የተነጠሉ ጎዶሎ ቁጥር ያለባቸው፣ ምሳሌ ውትር ሰላትንና መግሪብ ሰላትን ይመስል። ወሸፍዕ ደግሞ ማለት ሙሉ የሆኑ እንደነማን አይነት? ፈጅር፣ ዙሁር፣ አሱርና ዒሻ ሰላትን ይመስል ማለት ነው። ጥሩ። በእነዚህ ሁሉ አላህ ማለ። ወለይሊ በሌሊት ማለ። ኢዛ የስር በተጓዘ ጊዜ፣ ሌሊቱ ተጉዞ ለቀን ቦታውን በለቀቀ ጊዜ። እነዚህን ሁሉ መሐላዎች አላህ ምን ሲል አስከትሎ ወጀዋቡል ቀሰሚ ማለት ምን ማለት ነው? የተማለበት ጉዳይ እኮ መልሱ ሀል ፊ ዛሊከ በዚህ በተማለበት ጉዳይ ውስጥ ቀሰሙን በዚህ መሐላ ውስጥ ሊዚ ሒጅር ለአቅል ባለቤቶች ማስተንተኛ መገሰጫ የለምን? አለ። ስለዚህ እናንተ የመካ ሙሽሪኮች ሆይ ሞታችሁ ትቀሰቀሳላችሁ። በነቢዩ ሙሐመድ ላስተባበላችሁበት፣ ሞቶ በመቀስቀስ ላስተባበላችሁበት ከአላህ ቅጣት ይደርስባችኋል። ምን የአኼራውን ብቻ መጠበቅ በምድር ላይ የደረሰውን አታቁምን? ካለ በኋላ አለም ተራ አትመለከትም አታውቅምን? ከይፈ ፈዓለ ጌታ እንዴት እንደሰራ፣ ከይፈ እንዴት፣ ፈዓለ እንደሰራ፣ ረቡከ ጌታ ቢዓዲን ዓድ በተባሉት ህዝቦች ላይ ነቢየላህ ሁድ በተላኩላቸው ህዝቦች ላይ ምን አይነት ቅጣት እንደቀጣቸው ተመለከትክን? ኢረም የጎሳቸው ስም ነው። ዛቲል ዒማድ የትልልቅ ህንፃ ባለቤቶች፣ የትልልቅ ግዙፍ ሰውነት ባለቤቶች የሆኑ እኮ ነበሩ እነሱ። ነገር ግን አላህ እነሱን በመቅጣት ላይ እኮ ምንም አልተቸገረም። አለቲ እነሱ እኮ ለም ዩኽለቅ አልተፈጠረም እኮ ሚትሉሃ የእነሱን አምሳያ ፊል ቢላድ በከተማዎች ውስጥ እኮ አልተፈጠረም። የነማን? ነቢየላህ ሁድ የተላኩባቸው ህዝቦች፣ የዓድ ህዝቦች በመባል የሚታወቁት በጣም ጉልበት ተሰጥተው ነበረ። ጥሩ። የመጀመሪያዎቹን ህዝቦች እነሱን አላህ አጠፋ። ሁለተኛ ወተሙድ ተሙዶችንም እኮ ልክ እንደዚሁ አላህ አጥፍተዋል። ማናቸው ተሙዶች? ነቢየላህ ሷሊህ የተላኩላቸው። አለዲነ እነሱ ደግሞ ማለት እኮ ጃቡ አይቀጣዑ የቆረጡ እኮ ናቸው። አሰኽረ ቋጥኞችን ቢልዋድ ቋጥኞችን በሸለቆ ውስጥ ቆራርጠው እኮ ህንፃ የሰሩ ናቸው። እነሱንም ያ ሁሉ ጉልበት ከነበራቸው ከመኖራቸውም ጋር አላህ አጥፍቷቸዋል። ሶስተኛስ ወፊርዓውነ ፊርዓውንም እኮ አጥፍቶታል። ዲል አውታድ የትልልቅ ምሰሶዎች ባለቤት የሆነ ሰዎችን እዛ ላይ እያንጠለጠለ የሚቀጣበት የነበረ የትልልቅ ምሰሶውን ባለቤት ፊርዓውንንም እኮ አላህ አጥፍቶታል። አለዚነ እነዚህ ሶስቱ እኮ ዓዶች፣ ሰሙዶችና ፊርዓውን እኮ ጠገው ድንበር ያለፉ እኮ ናቸው። ፊል ቢላዲ በምድር ላይ እኮ ድንበር አላፊዎች ነበሩ። ፈአክተሩ አበዙ፣ ፊሃ በምድር ላይ አልፈሳድ ጥፋትን አስፋፉ። ፈሶበ ዓለይህም አላህም አዘነበባቸው። ረቡከ ያንተ ጌታ ሰውጣ ዓዛብ የቅጣትን አለንጋ እኮ አነባበረባቸው። ኢነ ረበከ ያንተ ጌታ እኮ ለቢልሚርሷድ በመጠባበቅ ላይ እኮ ነው። አጥፊዎችን ይታገሳቸዋል፣ ከዛም አይቀጡ ቅጣት ይቀጣቸዋል። ፈአመል ኢንሳኑ የሰው ልጅ እኮ ኢዛ መብተላሁ አላህ በፈተነው ጊዜ ምን አይነት ፈተና? ኢዛ መብተላሁ በፈተነው ጊዜ ረቡሁ ጌታው ፈአክረመሁ ገንዘብን ጤንነትን በሰጠው ጊዜ ወነዓመሁ ባጠቃቀመው ጊዜ ፈየቁል ይላል ረቢ የኔ ጌታ እኮ አክረመን እኔን አላቀኝ አቀማጠለኝ እኮ ይላል።
ፈአመል ኢንሳን ሲባል ከሃዲ የሆነው የሰው ልጅ ማለት ነው። ምን ከሃዲ ያስባለው ሲባል ሁለተኛው በደንብ ያብራራልናል። ወአማ ኢዛ መብተላሁ አላህ በፈተነው ጊዜማ ፈቀደረ በያዘበት ጊዜ ዓለይህ በሱ ላይ ሪዝቀህ ሲሳዩን በያዘበት ጊዜ ምን ይላል? ፈየቁል ይላል ረቢ ጌታዬ አሃንን አዋረደኝ እኮ ይላል። ይሄ በፍጹም ሊባል አይገባውም። ሲሰጠን አላህን የሰጠን ካልን ሲነሳንም አላህን የሰጠን ነው፣ ሲነሳንም አላህን የነሳን ነው ማለት ያለብን። ከላ ይሄ እኮ ሁኔታችሁ ሊሆን አይገባም። ምክንያቱም በቀደር ከማመን ውስጥ ኸይሪሂ መልካሙንም ወሸሪሂ መጥፎውንም አላህ የወሰነው ነው ብሎ ማመን ነው አደለ? ስለዚህ ከሃዲ የሆኑ ሰዎች ግን ሲሰጣቸው ከሱ አገኘን ይላሉ፣ አላህ ሲከለክላቸው ደግሞ ጌታዬ አዋረደኝ ይላሉ። በፍጹም ገንዘብ መሰጠት የመላቅ ምልክት አይደለም። ገንዘብ መከልከል ደግሞ የመጠላት ምልክት አይደለም። አላሁ ስብሓነሁ ወተዓላ የሚወድበትንም የሚጠላበትንም መስፈርት አስቀምጧል። ስለዚህ ከላ ይጠንቀቁ። ይሄ ሊሆን እኮ አይገባም ሁኔታቸው። በላ ቱክሪሙነ ልየቲም ይልቁንም እናንተ እኮ የቲሞችን እኮ አታከብሩም፣ አባት የሌለው ልጅ እኮ አታከብሩም አለ። ወላ ተሓዱን አትገፋፉም፣ አታነሳሱም ደግሞ አላ ጣዓሚ በማብላት ላይ አልሚስኪን ሚስኪኖችን በማብላት ላይ እኮ አትለፉም። ወተእኩሉን ትበላላችሁ ደግሞ ጭርስ አድርጋችሁ አቱራተ አይ አልሚራተ ውርስን እኮ ግጥም አድርጋችሁ ትበላላችሁ። አክለለማ ጭርስ አድርጋችሁ የሰውን ውርስ አጭበርብራችሁ ትበላላችሁ። ይሄ ሁኔታችሁ ሊሆን በፍጹም አይገባም። ወቱሒቡን ትወዳላችሁ ደግሞ አልማል ገንዘብን፣ ሑበን መውደድን፣ ጀማ በጣም ብርቱ የሆነ መውደድን ትወዳላችሁ። በአላህ መንገድ ላይ አታወጧትም። ከላ ይሄ ሁሉ ሊሆን እኮ አይገባውም። ቀንን አስታውሱ። የትኛውን ቀን? ኢዛ ዱከት እርግፍግፍ ብላ ስብርብር ባለች ጊዜ ማን? አልአርዱ ምድር፣ ደከን ደካ ምድር መሰባበርን ስብርብር ባለች ቀን። መቼ? የቅያማ ቀን። ወጃአ በመጣ ጊዜ፣ ረቡክ ጌታህ በመጣ ጊዜ፣ ወልመለኩ መላእክቶችም ይመጣሉ፣ ሶፈን ሶፋ ሰልፍን ሰርተው ሰልፍ ይዘው አላህ ለፍርድ ሲወርድ ምን ያደርጋሉ? እነሱም አብረው ይወርዳሉ። ጥሩ። ወጂአ ይመጣል እኮ ያን ቀን፣ የውመኢዲን ያን ቀን ቢጀሃነም ጀሃነም ትመጣለች። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ለእሷ 70 ሺህ ልጓም ያላት ሆና እያንዳንዱ ልጓም ደግሞ በ70 ሺህ መላኢካ ምን ተደርጎ ተጠፍሮ፣ ስለዚህ 70 ሺህ ሲባዛ 70 ሺህ 4 ቢሊየን 900 ሚሊየን መላኢካ ይዟት እየተጎተተች ትመጣለች። የውመኢዲን ያን ቀን እኮ ጀሃነም በምትቀረብበት ጊዜ የተዘከሩ ያስታውሳል። አልኢንሳኑ የሰው ልጅ ከሃዲ የሆነው ለአኼራ ያልተዘጋጀላት እኮ ያኔ በመጸጸት ያስታውሳል። ወአና ለሁ አዚክራ ማስታወሱ ግን ምን ጥቅም አለው በዛ ቀን? የቁል ይላል እኮ ማን? አስተባባይ የሆነ ሰው አላህ ይጠብቀንና ያ ለይተኒ ዋምኞቴ ቀደምቱ ምነው ባስቀደምኩ ኖሮ ሊሐያቲ አልሐቂቂ ለእውነተኛው ሕይወቴ ምነው ባስቀደምኩ ኖሮ ይላል። ፈየውመኢዲን ያን ቀን እኮ ላ ዩዓዚቡ አይቀጣም፣ ዓዛበሁ እንደ አላህ አሐዱን አንድም ቀጪ እኮ የለም አላህ እንደሚቀጣው አድርጎ የሚቀጣ። ወላ ዩሲቁ አያስርም እኮ ወሳቀሁ አስተሳሰርን አሐዱን አላህ እንደሚያስረው አይነት አስተሳሰር እኮ ማንም እኮ አያስርም በዛ ቀን። ስለዚህ ይሄ ያለባችሁና ቀድማችሁ ለዛ ቀን ተዘጋጁ። ከዛ ወደ አማኞች ተመጣ። ያ አየቱሃ አንቺ አነፍሱ ምርጥ ነፍስ ሆይ፣ አልሙጥመኢና እርክት ያልሹ ነፍስ ሆይ። ይሄ የአማኝ ነፍስ ልትወጣ ስትል የሚባል ነው። ኢርጂዒ ተመለሺ፣ ኢላ ረቢኪ ወደ ጌታሽ፣ ራድየተን የወደድሽ ስትሆኚ፣ መርድያ በአላህም የተወደድሽ ስትሆኚ ውጪ ከአማኙ አካል ላይ ወደ ጌታሽም ተመለሺ ትባላለች። ፈድኹሊ የቅያማ ቀን ደግሞ ግቢ ትባላለች። አላህ ከነሱ ያደርገን። ፊ ዒባዲ ከአማኝ ባሪያዎቼ
ቁጥር ውስጥ ስፍር ውስጥ ግቢ ትባላለች። ወድኹሊ አረግቢ ደግሞ ትባላለች። ጀነቲ የኔን ጀነት ግቢ ትባላለች። አላሁ ስብሓነሁ ወተዓላ መጨረሻችንን ያሳምርልን። እንደዚህ እያልን በአላህ ፍቃድ አላህ ያሳወቀንን እንማማራለን። አላህ ለሱ ብቻ ብለው ከሚማማሩ ሰዎች አላህ ያድርገን። የቀብር ሕይወታችንን አላህ ያሳምርልን። የጀነተል ፊርደውስ ወራሾች አድርገን ከእሳት ይጠብቀን።